ተሳክቷል። ተሳካ ማለት ሰውዬሽ ዝም ብሎ ሰውን የሚያምን ነገር እና የሰራነውን ድራማ አምኖ ተቀበለ። ከማመንም በላይ ስልኬን ተቀበለኝ። እኔ አላምንህም። እመኚ፣ በቅርብ ጊዜ ውስጥ ያንቺንና የሱን ትዳር ለማፍረስ ጠበቃውን ታገኛለሽ። በለው አልተቻልክ። አንዴ ብቻ እዚያ ቤት ወዳጅ መስዬ ልቀው። ከዚያ በኋላ ትሁትን ይነካ ምን እንደሚያጋጥመው አሳየው። አሁን በእኛ መንገድ ህግ እንፈጥራለን። ከዛ ህጉ ለኛ እንዲመች እናደርግና ካሌብን ጠምዝዘን በእጃችን እናስገባዋለን። ሄሎ ደርሰሃል? እሺ መጣው። እሺ አባዬ ሰውየው መጥቷል መሰለኝ፣ ይዤው ልምጣ። እሺ አባዬ ይመጣል የተባለው እንግዲህ አይመጣም እንዴ? ምሳ ሰዓት እኮ ሳይበላ ያለፈ ነው። ካሌብ ይዞት ሊመጣ ወርዷል። ይመጣል። እሺ እስከዛ ላዘጋጅ በቃ። ናገባ ገባ። ተዋውቀው አባቴ። ሰላም ተቀመጥ። እንዴት ነህ ታዲያ? ትሁት ያየችውን ማመን አቅቷት ደርቃ ቀርታለች። ይሆናል ብላ ልታስበው ማትችለው ነገር ነው በቤት ውስጥ የተፈጠረው። የድሮ ፍቅረኛዋ እንደዛተው ቤቷ ድረስ ስትት ብሎ መጥቷል። አባዬ ቲና ባዘጋጀችው በራሷ ወጥመድ ለማጥመድ ሞክሮ የነበረ ቢሆንም ግን ያ ነብሰ ገዳይ ወደ ቤት ገና ከመግባቱ ነበር ወጥመድ እንዳለ የተረዳው። ሁሉም የቤተሰብ አባል ለወጥመዱ መሳካት አሪፍ እቅድ አውጥቶ የነበረ ቢሆንም ነገር ግን አንድ ነገር ረስተዋል። ወደ መኝታ ቤታቸው ሲሄዱ ያልጠጡትን መጠጥ አልደበቁትም ነበር። ቤት እንደገባ ያንን አስተውሎ በፍጥነት ነው የወጣው። ቲናም በንዴት እየተጫወቱብኝ ነበር ማለት ነው፣ ወይኔ እንዴት አላስተዋልኩ ብላ በፍጥነት ወደ ትሁት መኝታ ቤት ትገባለች። ሁሉም በየመኝታ ቤታቸው ሆነው በፍርሃት አንዳቸው ክፍል እስኪገባ እየተጠባበቁ ነበር። ወጥመዱ ገብቶት እንዳመለጠ አላወቁ። ቲናም ትሁትን ምንም እንዳትናገር አፏን አፍና ትሰሚኛለሽ፣ አሁን ብቻዬን እንደቆምኩ አውቃለሁ። ህልሜን ሳላሳካ ከዚህ ቤት አልወጣም። እኔ ቲና ነኝ፣ ማንም ሊታገለኝ አይችልም። አሁን ከዚህ ውጪና ተኙ፣ አልተሳካም በያቸው። አንቺ ግን መታገልሽን ካላቆምሽ ሞትሽን እያፈጠንሽ መሆኑን ወቂ ብላ ጥላት ትወጣለች። የቲናን ከትሁት መኝታ ቤት ገብቶ መውጣት የተመለከተው አባዬ ፈጠን ብሎ ደህና መሆኗን ለማጣራት ወደ ትሁት ክፍል ይገባል። ደህና ነሽ ትሁቴ? አንድ ነገር ታረግሻለች ብዬ እኮ ፈራው። ምንድነው ያለችሽ ብሎ ሲጠይቃት ትሁትም እያስፈራራችኝ ነበር፣ ከኔ ጋር መታገል አቁሚ፣ በእቅዴ ውስጥ አትግቢ እያለችኝ ነበር እና ደግሞ እቅዳችንን አውቃብናለች ብላ ለአባዬ ትነግረዋለች። እሱም በንዴት እንዴት ልታቅቻለች? ማን ሊነግራት ይችላል ብሎ ግራ በመጋባት ስሜት ይጠይቃታል። ትሁትም ምንም ነገሩ እንዳልገባትና እንደማታውቅ ትነግረዋለች። በነጋታው ጠዋትም ሳሎን ውስጥ ሰብሰብ ብለው ተቀምጠው በመሃል ዳኒ አባዬ እኔና ኤዱ ብሎ ሲጀምር በቅናት ግብግብ ያለችው ቲና ምን አንተና ኤዱ እኮ እንደምትጋቡ ሁሉም ሰው ያውቃል ብላ ስትለው ዳኒም በቁጣ ትሰሚኛለሽ፣ እኔ ላንቺ አይደለም እያወራሁ ያለሁት፣ መስማት ማትፈልጊ ከሆነ መውጣት ትችያለሽ ሲላት ቲናም በንዴት ፈንጠር ብላ ተነስታ ትወጣለች። አባባም እሺ ንገረኝ ምን አሰባችሁ ብሎ ይጠይቀዋል። ዳኒም ክፍለ ሀገር ሊሄዱ እንደሆነና ሰርጋቸውንም እዛው ሊያደርጉ ታውረተው እንደወሰኑ ለአባዬ ይነግረዋል። እሱም ደስ ብሎት በቀልድ መልኩ ይሄማኛ ሰርጉን እንዳንበላ ሆነ ተብሎ የታቀደ ነገር ነው ብሎ ይላቸዋል። ኤዱም ቀበል ብላ ጋሼ እኔ ከዚህች ልጅ ጋር መታገል አልፈልግም፣ ቢያንስ እስክትረሳንና መጋባታችን እውን ሆኖ እስክታየው ድረስ ከአይኗ ዞር እንበል ብላ ትነግረዋለች። አባዬም ጥሩ ውሳኔ ነው ልጆች፣ አሪፍ ነው ያደረጋችሁት ብሎ ይላቸዋል። ዳኒም አባዬ በቃ መርቀንና ሸኘን ብሎ ለምርቃት ይቆማሉ። በዛኑ ቀንም ትሁት ማዕድ ቤት ውስጥ ስራዋን እየሰራች ባለችበት ካሌብ ወደ ውስጥ ይገባል። እሷም ካሌብ በእኔ ምክንያት ችግር ውስጥ ልከታችሁ አልፈልግም ብላ ስትለው እሱ አንቺ ከዚህ በላይ መጨነቅ የለብሽም ትሁት አታስቢ፣ እኛ ምንም አንሆንም፣ ማታ እኮ እንዴት ዘልዬ ላንቀው ቸኩዬ እንደነበረ ብሎ ሲላት እሷ ምን ዋጋ አለው ቀድማ እቅዳችንን አውቀው ገደል ከተተችው እንጂ ብላ ትለዋለች። ካሌብም ምንም አታስቢ፣ ብዙ ነገር አልፈናል፣ አሁንም ይሄንን አብረን እናልፈዋለን፣ ደግሞ ከተሳካ አንድ ሐሳብ አለኝ፣ አሁን አልነግርሽም ብሎ ይላታል። ትሁትም አረ ንገረኝ በእናትህ ሆዴን ይቆርጠኛል እኮ
ብላ ስትለው እንግዲያውስ በደም ይቁረጥሽ ቻው ብሎ አጥሏት ይሄዳል። ትሁትም አንዳንድ እቃዎችን ለመግዛት ከቤት ወጥታ ወደ ሱቅ እየሄደች በድንገት ከፊት ለፊቷ ያ ነብሰ ገዳይ ይመጣል። ትሁትም ወደ ኋላ እየሸሸች እባክህ ተወኝ በቃ ስቃዬን አታብዘው ብላ ትለምነዋለች። እሱም እኔ ላሰቃይሽ አይደለም የመጣሁት ከዚህ ቤት ውጪና አብረን በሰላም በፍቅር እንኑር ብሎ ይላታል። ትሁትም በምሬት ስሜት ስማ እኔ በህይወት እያለሁ ካንተ ጋር መኖር አልፈልግም ወይ ግደለኝና ከሬሳዬ ጋር ኑር ስትለው እሱ ለምንድን ነው በዚህ መጠን ሰይጣን አድርገሽ የምታስቢ? እኔ እኮ ከልቤ ነው ማፈቅርሽ፣ ግን አንቺ ከሌላ ሰው ጋር ካየሁሽ ከሰይጣን በላይ ነው መሆነው ብሎ ያስፈራራታል። ትሁትም ፍቅር ራስ ወዳድ አይደለም፣ አንተ ግን ራስ ወዳድ ነህ፣ እኔን በጭካኔ ታሰቃየኛለህ ብላ ትለዋለች። እሱም ታዲያ ስቃይሽ እንዲቆም ለምን ከኔ ጋር አብረሽ አትሆኚም ብሎ ይጠይቃታል። ሊሆን እንደማይችል አስረግጣ ትነግረዋለች። እሱ ስለዚህ ስቃይሽን መርጠሻል ማለት ነው፣ ለማንኛውም ተዘጋጂ፣ በቅርብ ከዚህ ቤት አስወጥቼ ወደ ሀገራችን እንሄዳለን ብሎ አጥሏት ይሄዳል። በዛኑ ሰዓት በቤት ውስጥ ካሌብና ቲና ቁጭ ብለው እያወሩ ነበር። ካሌብ ቲናን እንድትፈታው ገንዘብ ለድርድር አቅርቦላታል። ነገር ግን እሷ ፈቃደኛ አልነበረችም። ካሌብ በፈለገችው መጠን ገንዘብ ሊደራደራት ቢሞክርም እሷ ግን እቅዷ ድርጅቱና ቤቱ ስለሆነ ልትቀበለው አልቻለችም። ቀጥላም ንብረት ቢኖርህ ንብረትህን ወስድ ነበር፣ ግን በገንዘብ አልደራደርም፣ ለወደፊቷ ሚስትህ ባዶ ገለባ ነው የምሰጠው ብላ ትፎክርበታለች። ካሌብም ቲና ቆይ እስከ መቼ ነው እንደዚህ የምታስሪኝ? እኔ ማግባት ፈልጋለሁ፣ ለአባዬ የልጅ ልጅ መስጠት ፈልጋለሁ፣ ቆይ ለምንድን ነው የማትይኝ ብሎ በምሬት ይጠይቃታል። ቲናም ግን ቆይ ያለህን ገንዘብ በሙሉ መደበህ የምትደራደርላት ሴት ማን ነች ብላ ስትጠይቀው ቲናን ያስደነገጠና የማትጠብቀው መልስ ነበር የሰጣት። ትሁት ብሎ ነገሩን ያፈርጧል። እሷም በንዴትና በቅናት ስሜት ትሁት ይቺ ያንተ ሰራተኛ አታደርገው ብላ ጥላው ትሄዳለች። ከዛ እንደወጣች በፍጥነት ሄደችው ወደ ነብስ ገዳዩ የድሮ የትሁት ፍቅረኛ ነበር። የተፈጠረውን የሰማችውን ነገር ስትነግረው እሱ ሊያምናት ሊሰማት ፈቃደኛ ነበር። እኔ እንደዚህ አይነት ቀልድ አልወድም ብሎ ይላታል። እየቀለደች እንዳልሆነ ስትነግረው ፈጠን ብሎ ከተኛበት ይነሳል። ምንድነው የምታወሪው? ማን ነው እንደዚህ የተዳፈረኝ ብሎ ሲጠይቃት የኔ ሰውዬ ነው፣ እሷን ለማግባት ከኔ ጋር ፍቺ ይፈልጋለሁ አለኝ። እኔ አንድ እቅድ አለኝ፣ ይሄ ነገር በፍጹም ሊሆን አይገባም ብላ ትለዋለች። በእቅዷም ተስማምተው ነብሰ በላው ከቤት ይወጣል። በዛ ሰዓትም ካሌብ ሰፈር ውስጥ ስልክ እያነጋገረ እየተራመደ ባለበት ከኋላው አንድ ሌባ ቀስ ብሎ ተከትሎት መጥቶ ስልኩን ነጥቆት ይሮጣል። ካሌብ ሮጦ ተከታትሎ ሊደርስበት ቢሞክርም ነገር ግን ሊደርስበት ባለመቻሉ ተስፋ ቆርጦ ይቆማል። ሌባውም እየተሯሯጠ መጥቶ ስልኩን ለነብሰ ገዳዩ ይሰጣል። ይሄ የእቅዳቸው አንዱ አካል ነበር። ስልኩንም ይዞ በድፍረት ቀጥ ብሎ ወደ ካሌብ ጋር ይሄዳል። ይቅርታ ወንድሜ፣ ይሄ አንተ ስልክ ነው መሰለኝ ብሎ ስልኩን ይመልስለታል። ካሌብም ደስ ብሎት አዎ አጋጣሚ እኮ ስልክ እያወራሁ መንትፎኝ ሄደ ብሎ ሲለው ያ ነብሰ ገዳይም አዎ ስትሯሯጡ አይቼ በሌላ አቅጣጫ ተከተልኩት ብሎ እቅዳቸውን በአግባቡ መወጣት ይቀጥላል። ገራገሩ ካሌብም እውነት መስሎት በጣም አመሰግናለሁ ብሎ ይመልስለታል። ማስመሰል የተካነበት የተመረቀበት የሚመስለው ያ ነብሰ ገዳይም ችግር የለውም ይገርማል፣ እዚህ ሰፈር ሌባ በዝቷል፣ ጠንቀቅ በል። ለነገሩ እኔም ሰሞኑን ነው የመጣሁት። እዚያ እንደ ደንበኛ ያለች የሰው መገናኛው አይታወቅም፣ ተመስገን እባላለሁ፣ ጠበቃ ነኝ። ይገርማል፣ አንድ ሴት ከባሏ ጋር መፋታት ፈልጋ ኬዟን ይዤላት ነው። ባሏ ወዷት ሳይሆን ለገንዘቧ ሲል እንደቀረባት ስታውቅ በጣም አዝና እሷን ለማገዝ መጥቼ ነው። ለማንኛውም የደንበኛ ሚስጥር ብዙ አወራው፣ ቻው ብሎት ዞር ሲል ወጥመድ መሆኑን ያልተረዳው ምስኪኑ ካሌብ ቆይ ለኔም ልታስፈልገኝ ትችላለህ፣ ስልክህን ለያዘው ብሎ ስልኩን ይጠይቀዋል። ወጥመዱን በአግባቡ የዘረጋው ያ ተንኮለኛ ሰው ስልኩን ሰጥቶ ከአካባቢው በፍጥነት ዞር ይላል። በተመሳሳይ ሰዓት ቲና ትሁት ቤቱን እያጸዳች ባለችበት ወደ ውስጥ ስትገባ ትመለከታትና አበላሽታው ገብታ ሶፋው ላይ ትቀመጣለች። አንቺ አስመሳይ፣ በዚህ አስመሳይ ማንነትሽ እኔን ለመቀማት የቤቱ መቤት ለመሆን ሞክርሽ አይደለ ብላ ስትላት ትሁትም በንግግሯ ግራ ተጋብታ ስለምታወሪው ነገር አላውቅም ቲና፣ ደግሞ ሁሉም ሰው እንዳንቺ ባለጌ እንደሆነ ማሰብ የለብሽም ብላ ትላታለች። ቲናም በንዴት ከተቀመጠችበት ፈንጠር ብላ ተነስታ አንቺ ደነዝ እንዴት ነው የጠገብሽው ብላ ትሁትን ለማነቅ ስትሞክር ጠንካራዋ ትሁት እጇን አስለቅቃ ገፍትራ ሶፋው ላይ ጥላት ትወጣለች። በዛኑ ሰዓት ካሌብና አባዬ ካፌ ተገናኝተው ስለ ትሁት ጉዳይ እያወሩ ነበር። ካሌብም ትሁትን አግብቶ ሰውየው እንዲያውቅ አድርገው ተስፋ ለማስቆረጥ እንዳሰበ ሲነግረው አባዬም ሐሳቡ ጥሩ ነው፣ ትሁት ግን እሺ የምትል አይመስለኝም ብሎ ይለዋል። ካሌብም እሷን ለማሳመን እንሞክራለን፣ የቲናን ጉዳይ ደግሞ አንድ በትዳር ዙሪያ የሚሰራ ተመስገን የሚባል ጠበቃ እንደሚያውቅና እሱ የእሱንም ጉዳይ መያዝ እንዳለበት ለአባቱ ያሳምነዋል። ካሌብም አባዬም ወጥመድ እንደሆነ ነገሩን አላስተዋሉም ነበር። በዚህ መንገድ ነበር የአስመሳይ ነብሰ ገዳይ ጠበቃ ነኝ ብሎ ቤታቸው ድረስ ይሄደው። በቀጣይ ምን ይፈጠር ይሁን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮውንም ላይክ ቻናሉንም ሰብስክራይብ በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።